ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ እንደምን አደራችሁኝ ካልኩኝ በኋላ ወደ ዛሬው ዝግጅት እገባለሁ። እና የዛሬው ዝግጅት እንግዲህ ከሌሎች በተለየ ሁኔታ አዲስ ፕሮግራሞችን እንደዛ ለማዘጋጀት ሀሳብ አለኝ። ይህም እንደው ስለ ፖለቲካ ከምናወራ ወይ ደግሞ እንዴት ስለ ችግር ጦርነት ምናምን ከምናወራ ከዛ ወጣ ያሉትን ደግሞ ስለ ሀገራችን ሁኔታ ማለትም አንዳንድ ከተሞችን ማናቃቸው አሉ። አሁን አለማወቅ ሳይሆን በጣም ያደጉ ነገር ግን የሚዲያ ሽፋን ያላገኙ ከተሞች ስላሉ እነኛ ላይ ትኩረት በመስጠት አልፎ አልፎ እንደዛ ዝግጅት ለማቅረብ ነው እንግዲህ ያሰብኩት። እና ከእነኝም ከተሞች ውስጥ አንዷ አምቦ ናት። እና ይህም ብቻ ሳይሆን ሌሎችም አሉ እና በየጊዜው ለማቅረብ ነው እንግዲህ ለምሳሌ እንደ ደብረ ብርሃን፣ አሶሳ፣ ሮቤ፣ ናዝሬት፣ አክሱም፣ አሳይታ እና የመሳሰሉ ብዙ አሉ። እና በየወቅቱ በየጊዜው አልፎ አልፎ እንደዛ ለማቅረብ እሞክራለሁ ማለት ነው። ብዙ ሽፋን የሚያገኙት ያው አዲስ አበባ እንደዛ ሌሎችም አሉ በእርግጥ ባህር ዳርም የመሳሰሉት አሉ ሽፋን ያላቸው እንደ አዲስ አበባም ባይሆን ማለት ነው። ግን እነኚህ ሽፋን ያላገኙት ላይ ትኩረት በመስጠት ነው እንግዲህ ለወደፊቱ ለማቅረብ የማስበው እና ለዛሬው እንግዲህ ያዘጋጀሁት ስለ አምቦ ይሆናል ማለት ነው። እና አምቦ በእርግጥ ፐርሰናሊ እኔ በጣም የምወዳት ደስ የምትል ከተማ ናት። እና ከአምቦ እንግዲህ ወደ ዝርዝር ሁኔታ እንመለስበታለን ስላለ አምቦ ሁኔታ ግን ይህንን ምልከታ ለመናገር ፈልጌ ነው ወደ ዝርዝሩ ከመግባቴ በፊት ማለት ነው። እና አምቦ ደስ የሚለኝ ነገር ውሃውና አየሩ ነው። እና የዛሬ በጣም በእርግጥ ብዙ ጊዜ ሆኖኛል አምቦን ማውቃት ኦልሞስት የዛሬ 38 40 ዓመት አካባቢ ነው። በጣም ብዙ ጊዜ ሆኖኛል። በጣም ብዙ ዓመት አልፎኛል ማለት ነው። እና እስካሁን ድረስ ካየኋቸው ከተሞች ኢትዮጵያ ውስጥ ያሉትን ከተሞችም አይደለም እንዲሁ በተለያዩ አህጉርም እንደዛ እድል አጋጥሞኛል። የምኖረው ከሀገር ቤቱ ከወጣሁ ወደ 35 ዓመት አልፎኛል። እና በተለያየ ከተማ የማያቸው ከተሞች ራሱ እንደ አምቦ እኔ እንጃ ፐርሰናሊ ደስ የሚል ነፋሻ አየር ደስ የሚያረካ ገነት እኔ እንጃ በዛን ጊዜ እንደዛ ነበር። እንግዲህ አሁን አላውቅም ተቀየር እኮ ነው አየር ንብረቱ። ያኔ ግን በጣም ደስ የሚል ነው። በቃ አየሩ ነፋሻው ምናምን በጣም ደስ የሚል ነው። ውሃው ራሱ በጣም ደስ ይላል። ሲጠጡት ራሱ በጣም ይማርካል። በተለይ እኔ ትዝ የሚለኝ አልፎ አልፎ በቃ ወደዛ ሲሄድ የቡታጅራ ሆቴል ነበር ማርፈው ኢትዮጵያ ሆቴል ነበር። እና ከሆቴሉ ከቧንቧው ራሱ ቤርጎ ውስጥ ያሉትን ውሃዎችን በምንጠጣበት በጣም ደስ ይላል። በቃ ጣዕሙ ራሱ እና ይሄንን ካልኩኝ በኋላ ወደ ዝርዝሩ ሁኔታ እመለሳለኝ። ማለትም ከዚህ የሽግግር ሙዚቃ በኋላ ተመልሼ እመጣለሁ። ይጠብቁ። ኦኬ እንግዲህ አሁን ተመልሼ መጥቻለሁኝ። ወደ ዝርዝሩ ሁኔታ እገባለሁኝ ማለት ነው። አምቦን በተመለከተ ማለት ነው። እና ወደ ዝርዝሩ ሁኔታ ስንገባ መረጃዎችን ስለ አምቦ ለማወቅ ለምትፈልጉ ማለት ነው። እና በጣም ደስ የምትል ከተማ ናት። ከአዲስ አበባ በስተምዕራብ 115 ኪሎ ሜትር ርቀት ላይ የምትገኝ ጥንታዊ ከተማ ናት። ከተማዋ በ1889 ዓመተ ምህረት የተመሰረተች ሲሆን በኢትዮጵያ ውስጥ በከተማነት እድገት ረጅም ታሪክ ካላቸው ጥቂት ከተሞች አንዷ ናት። ምንም እንኳን አምቦ በታሪክ በፖለቲካና በኢኮኖሚ ከፍተኛ እንቅስቃሴ የምታይባት ከተማ ብትሆንም በቂ የሆነ የሚዲያ ሽፋን ባለማግኘቷ በውስጧ የያዘችው በርካታ ተፈጥሯዊና
ታሪካዊ ጸጋዎቿ በሚገባ ሳይታወቁ ቆይተዋል። ከተማዋ የድል ምድር በሚል መጠሪያ የምትታወቅ ሲሆን ለኢትዮጵያ ነፃነትና ለተለያዩ የለውጥ እንቅስቃሴዎች ያበረከተችው አስተዋጽኦ ከፍተኛ ነው። አምቦ ከተማ በሚከተሉት ዋና ዋና ጸጋዎቿ ትታወቃለች። አንደኛ፣ የአምቦ ውሃ በሀገር አቀፍ ደረጃ ከፍተኛ ተቀባይነት ያለው የተፈጥሮ ማዕድን ውሃ የሚመረትባት ከተማ ናት። ሁለተኛ፣ የተፈጥሮ ሙቅ ውሃ ለመዝናኛና ለሕክምና አገልግሎት የሚውሉ የተፈጥሮ ሙቅ ውሃ ጸጋዎች አሏት። ሶስተኛ፣ የቱሪስት መስህቦቿ በአቅራቢያ የሚገኙት የወንጪ ሐይቅ፣ የጉደር ፏፏቴና የተለያዩ ታሪካዊ ገዳማት ከተማዋን ለቱሪስት መስህብ ምቹ ያደርጓታል። ትምህርት በሀገሪቱ አንጋፋ ከሚባሉት አንዱ የሆነው የአምቦ ዩኒቨርሲቲ መገኛ በመሆን የምርምር ማዕከልና የትምህርት ማዕከል ሆና እያገለገለች ትገኛለች። አሁን ላይ ከተማዋ እየተከናወኑ ያሉ የኮሪደር ልማት ፕሮጀክቶች እና የመሰረተ ልማት ግንባታዎች ከተማዋን የበለጠ ተደራሽ እንደሚያደርጓት ወደፊት ሰፊ የሚዲያ ሽፋንና የኢንቨስትመንት ትኩረት እንድታገኝ እንደመረዳ ይጠበቃል ካልኩኝ በኋላ ይህን እንግዲህ ያው ከተለያዩ ኢንፎርሜሽን ሰብስቤ ጽፌ ነው ያነበብኩላችሁ እና ምንድነው ለማለት የምፈልገው ያው ቅድም እንዳብራራችሁ አምቦ ብቻ ሳትሆን ሌሎችም ከተማዎች አሉና በየጊዜው እንደዛ አልፎ አልፎ ለማቅረብ ነው። በተለይ በዛ መስመር ያሉት ከተማዎችን ስንመለከት ወደ ወለጋ መሄጃ ነው አምቦ የምትገኘው እና ከዛ ቀጥሎ ደህና ከተማ የሚባሉት እንግዲህ ያኔ ወደ ውጭ ከመውጣቱ በፊት ከ34-35 ዓመት በፊት ያለውን ነው ትላልቅ ከተማ ተብለው የሚገመቱት ያሉት የነበሩት በዛ መስመር አምቦ፣ ነቀምት እና ግንቢ ናቸው እና አሶሳ ያን ያክል ናት። በዛ መስመር የዛሬ 35-40 ዓመት አካባቢ ትንሽ ከተማ ናት። ነገር ግን አሁን አሶሳ ከነኚህ ሁሉ ከኢትዮጵያ ውስጥ ካሉ ትላልቅ ከተማዎች አንዷ ሆናለች፣ አድጋለች ማለት ነው። የሚጠቀሱ ናቸው። ነገር ግን የሚዲያ ሽፋን ስላላገኘች አሁንም ገና ናት። ግንቢን ብንወስድ ግን በጣም ስሟም ብዙም አይነገርም። እድገቷም ያን ያክል ያደገችም አትመስልም። ከግንቢ በታች ነበረች አሁን አሶሳ። አሁን ግን የትና የት አልፋ ሄዳለች። ከነቀምት ጋርም የምትፎካከር ከተማ ናት። እንደውም አንዳንዶቹ ከነቀምትም ትሻላለች ይላሉ። አይዶን ነው እንግዲህ እዛ ያሉት ሰዎች ነዋሪዎች ናቸው የሚያውቁት። እና አሶሳን በጣም እድገት አሳይታለች እና የማውቃቸው አካባቢዎች አሁን ለምሳሌ ኢትዮጵያ ውስጥ እንደ ሮቤ፣ ባሌ ሮቤ፣ ባህር ዳር እና ሌሎችም ብዙ ከተማዎችን አውቃቸዋለሁ ያኔ እና በአሁኑ ሰዓት ደህና ደረጃ ላይ ነው ያሉት እና አዋሳ ራሱ አውቃቸዋለሁ እና በጣም ያደጉ ነው። እንደ አዲስ አበባም ባይሆን በቂ ሽፋን የሚያገኙ ከተሞች ናቸው ማለት ነው። እና ሌሎችንም እንዲህ እያልኩኝ እቀጥላለሁ ማለት ነው። ሽፋን ብዙ የሌላቸው ለምሳሌ እንደ ደብረ ብርሃን፣ አሶሳ፣ ሮቤ፣ ናዝሬት፣ አክሱም፣ አሳይታ የመሳሰሉትን እና ነቀምትም እና ሌሎችንም ከተማዎችን ጊዜ እንዳገኘኝ ለማስታወቅ በዚህ ሚዲያ ላይ እንትን ለማለት ሙከራ አድርጋለኝ። ከወደዳችሁ ፕሮግራሙን እንግዲህ ላይክ፣ ሼር እና ሰብስክራይብ አድርጉ። ጠቃሚ ነው ብላችሁ ከገመታችሁትም አስተያየት ስጡበት። ስላዳመጣችሁኝ አመሰግናለሁ። ታንኪዩ ቨሪ ማች